እና ለማንኛውም ጓደኞቼ ያው የደጋገርነው ዳቦ ቆንጆ ሆኗል። ቆንጆ ከመነግራችሁ በላይ የሚያምር ውስጡ ፍፍት ያለ እዛ ላይ ጣዕሙ የሚጣፍጥ ዳቦ ነው። ልጆቼንም እንደዚህ ዝንጥንጥ አደረኳቸው አጣጥቤ። ያው ጁማ ሶላት እንትሄዳላችሁ ሲባሉ በጣም ነው ደስ የሚላቸው። ግን እንደ አረብ ሀገሩ በክረዋለሁኝ። ይሄ ቃና ደስ ይለኛል። እኔ አሊም በጣም ነው የሚወደው እና እንደዚህ ትንሽዬ ከሰል አድርጌ ትንሽዬ ዘይት አድርጌ እንደዚህ ክድ እናደርገውና ቡናችንን እንጠጣለን። ምሳችን ይሄን ይመስላል። መረቅ ነገር ነው የሰራሁት። ያው ሻወር መግባት አለብኝ። እንግዲህ ተጣጣብ ነው ያው ተጣጥቤ እንደጨረስኩኝ አጋጣሚ ደግሞ የሆነ ቤት ለኪልኝ ብለውኝ በቃ አሁን ነው ቶሎ አሉኝ። አሰላሙ አለይኩም ቤተሰብ እንዴት አደራችሁ? ዛሬም ያው በጠዋት ጀምረናል ቀኑን። ዛሬ ጁምአ ነው። ጁምአ ደግሞ በጣም ደስ የሚል ቀን ነው። በተለይ ከሚሴ አካባቢ የትም አካባቢ ደስ ይላል፣ ግን እዚህ ጋር ያለው ድባቡ ሁሉ ነገር በጣም ነው ደስ የሚለው። እዚህ ጋር ያው ማታ ላይ ዳቦ ደፍቼ ነበረ። ቆንጆ ዳቦ ነው የደፋሁት። እንዴት እንደደፋሁት ላሳያችሁና ወደ ውሏችን እንሄዳለን ማለት ነው። ውሏችንን ዳቦንም ስለሚያካትት ነው እና እርሼን በጠበጥኩኝ ምናምንና ያው እንግዲህ ነው የሁሉም ሰው ዳቦ አደፋፉ ይለያል። እኔ ግን ዳቦ አሁን ድሮ ዳቦ እናቶቻችን ምናምን የሚደፉት ዳቦ እኮ ከዳቦ በቃ ነው ጨው እና ካሜራ ምናምን ነው፣ ያን ያህል ብዙ ነገር አይጨመርበትም። እና እኔ ደግሞ ያው ዳቦ ሲጣፍጥ ደስ ይለኛል። ሲጣፍጥ ስላችሁ ጣፈጥ ሲል ስኳር ያኔ አድርጌበት በቃ ከኬክ መለስ ያለ ነው እኔ ዳቦ የምወደውና ዳቦዬን እንግዲህ እንደዚህ አቦካካሁኝ፣ ጨማመርኩኝ። ላቦካ ነው ለሰስ ባለ ውሃ ነው ማቦካው። ከዛ ጋግረዋለሁኝ ማለት ነው። እና እናንተ ዳቦ የምትጋግሩት እንዴት ነው? እኔ ዳቦ የምጋግረው እንግዲህ ያው ቆንጆ ዳቦ ነው። በነገራችን ላይ ብሉይ የሚል ዳቦ ነው። እንዴት እንደሚበላ እንዴት እንደበላ ነው እንዴት እንደምንበላው ከዚህ በፊትም ጋግሬ ስለማቅ ነው እንዴት እንደምንበላው እንግዲህ ታያላችሁ። እና አንድ እንቁላል አደርግበታለሁ። እዚህ ጋር ዘይትና የገበታ ቂቤ ነው ያደረኩበት። የገበታ ቂቤና ዘይት አቀላቅዬ ትንሽ ማለት ነው። እና ቆንጆ ያደርገዋል። ውስጡ ፍፍት ያለ ዳቦ ነው የሚሆነው። እና አንዲት እንቁላል ብቻ ነው ያደረኩበት። ለእንቁላሉ ደግሞ ሽታው እንዳይወጣ ቫኒላ አድርጌበታለሁኝ። እና በጣም የሚጣፍጥ ዳቦ ነው ጋግረው ላችኋለሁኝ ጓደኞቼ። እና ቀናችን እንደዚህ ተጀማምሯል። ያው ለቁርስም ይሆናል ዳቦ። በነገራችን ላይ ዳቦ የሚገዛው ዳቦ ይሰለቻል፣ ያስጠላልም አንዳንዴ። እና አንዳንዴ ቤታችን ጋር አድርገን ብንበላ አሪፍ ነው ዳቦ። አምባሻም ምንም እስቲ ደግሞ አምባሻ ጋግራለሁኝ። የዛሬው ግን ዳቦ ነው መጋግረው። ወፈር አድርጌ ነው ሊጡን ያቦካሁት ማለት አላቀጠንኩትም። ምክንያቱም ፓትራው ላይ ሙሉ ማደርገው ሳይሆን እንደዚህ ስለማደርገው ማለት ነው፣ ቅርጽ ስለማወጣለት ሊጡን ቀጠና አላደረኩትም። እና እንደዚህ አደረኩኝና ዳቦዬን አዘጋጀው። ከላይ ጥቁር አዝሙድ ነሰነስኩበት እና የሚያምር ዳቦ ነው የሆነው። እንዴት ፓትራው ላይ እንዲነፋ ተውኩትና በደንብ ነፋ። ከዛ ኦቭን ውስጥ አስገብቼ አብስዬ አወጣሁት። እንዴት እንደሚጣፍጥ አጠይቁኝ። ዳቦ ማለት ነው እንዴት እንደሚያምር ደግሞ። እና እዚህ ጋር ደግሞ ፉል ዘፍስፌ ነው ማድረውና ማታ ላይ ነው ዘፍስፌው ነው ይሄን ፉሉን። ከዛ ጠዋት ላይ ፉላችን ውሃው መጥቶ እንደዚህ ሆኗል። ምክንያቱም ለመብሰል አያስቸግርም። እና ጠዋቴን የጀመርኩት ከዚህ ጋር ነው። ፉሌን አብስዬ ላበስል ነው ያዘፈዝፌ ያደርኩትን ፉል። ከዛ ለፉሉ የሚሆን ደግሞ ቲማቲም ምናምን ከታተፍኩኝ። ያው ጁማ አይደለ በጠዋት ነው የተነሳሁት። በጠዋት ነው ስራ መጨረስ የምፈልገው። ጁማ አብዛኛው ጊዜ ያው እርፍድ ሲል ደስ አይልም። ተሰግዶ እንደተመጣ ምሳ ተበልቶ በቃ ወደ ቡና ምናምን ደስ ይላል። እና ሻያችንን ማፈላልተናል። እዚህ ጋር ቲማቲሜን ከታተፍኩኝ። ለሽንኩርት አለኝ። ያው ሽንኩርትም ከተፍ ያለሁኝ መጥበሻ ላይ አድርጌ ያለሁኝ እና ፉሌን መስራት ጀመርኩ ማለት ነው። ፉላችን እንደዚህ ያው ሽንኩርት አደረኩኝ። እኔ ትንሽ በርበሬ አደርግበታለሁኝ። ቲማቲምም አደርጋለሁ፣ ነጭ ሽንኩርትም አደርግበታለሁኝ። ከዛ ትንሽዬ በርበሬና ትንሽዬ ሳልሳ አደርግበታለሁ። ያው ለቅላቱ ያክል ነው። በርበሬው ደግሞ በደንብ ስለሚያቀላ እዚህ ጋር ትንሽዬ ቅመም ነው ያደረኩበት። ከዛ በኋላ ፉሌን እንደዚህ አደረኩኝና ያው ካቁላላሁት በኋላ ፉሌን ነው የምጨምረው። ምንም አዲስ ነገር የለውም፣ የታወቀ ነው። ያው የዛሬው ቁርሳችን ፉል ነው እና ፉል ላይ እንቁላልም ሲደረግበት ይጣፍጣል። በነገራችን ላይ ተጠብሶ ለብቻው አንድ ላይ የሚያደርግ ሰው አለ። እኔ ተጠብሶ ለብቻው ሲደረግ ነው ደስ የሚለኝ።
ለማንኛውም ፉላችን እንደዚህ ሆኖ በስሏል። እኔ እንቁላል አላደርግም፣ ግን እንደ አረብ ሀገሩ በክረዋለሁኝ። ይሄ ቃና ደስ ይለኛል። እኔ አሊም በጣም ነው የሚወደው እና እንደዚህ ትንሽዬ ከሰል አድርጌ ትንሽዬ ዘይት አድርጌ እንደዚህ ክድ እናደርገውና ይሄ ቃናው ደስ ይላል ሽታው ማለት ነው። ከዛ በኋላ ድንብላል ቅጠል የተወሰነ ቃሪያ አደርግበታለሁኝ። ያው እንደተለመደው ዘይቱን አደርግበታለሁኝ። እኔ ፉል እንዳረባ ሀገሩ ነው የሚጣፍጠኝ እንደዚህ ሲሆን፣ የእናንተ ምርጫ አላቅም። እዚህ ጋር ደግሞ አቮካዶ ከትፌ ነበር ዝም ብዬ ሁለት አቮካዶ አድርጌ ሎሚና ትንሽ ስኳር ነው ያደረኩበት። ዳቦ በአቮካዶ በጣም ነው የምወደው፣ ነው ይጣፍጠኛል። በተለይ ሳይፈጭ ልክ እንደዚህ ሆኖ በጣም ነው የሚጣፍጠው። በነገራችን ላይ ሞክሩት፣ ቅመሱት እና አንዱን ዳቦአችንን አነሳንና ለቁርስ ፉላችንንም ቀንሰን ያው እኛ ሲበከር ምን ሲል የኛ ዲኮር አለው ገባችሁ። እና ለማንኛውም እዚህ ጋር ቁርሳችን ቀረበ። ያው ተሰበሰብን ቁርሳችንን እኛም ጥርግ አድርገን ልንበላ ነው እላቸዋለሁኝ። ያው አሊ ነው መጀመሪያ የሚቀምሰው። እንዴት ነው ለዋደሁኝ። እሱ ቆንጆ ነው ሁሌም የሚለው፣ ሁሌም ጣፍጦት ነው የሚበላው። እና ለማንኛውም ጓደኞቼ ያው የደጋገርነው ዳቦ ቆንጆ ሆኗል። ቆንጆ ከመነግራችሁ በላይ የሚያምር ውስጡ ፍፍት ያለ እዛ ላይ ጣዕሙ የሚጣፍጥ ዳቦ ነው። እና እንደው ሁሌ ቁርስ ዳቦ ብትጋግር ይሻላል ከመንገዛ እያለ ነው። እና እዚህ ጋር ጠረግርግ አድርገን በልተን ጨርሰን ነው ዳቦዋ ሚችላት የቀረችን ከሙሉ ዳቦ። በነገራችን ላይ ለአይናችሁ ትንሽ መስላል እንጂ ትልቅ ነው። ከዛ ቤት ይሄን አነሳሳው። ያው ጽዳት ነገር አይቀርም። ዛሬ ጁማአ ነው። በተለይ የጁማአው ጽዳት ደግሞ ለየት ይላል። ያው መነሳሳት አለበት በደንብ እና በደንብ አረጋግፈን። ከዛ እንጀራም ነበረ፣ እንጀራም ተጋገረ። እንጀራም ነበረብን ዛሬ በቃ ትኩስ በትኩስ ነው እና እንጀራውም ተጋገረ እና ቤታችንን አጸዳርተን ጨረስን። አጫጫስንበት። ጁማአ አይደለ እንግዲህ ጨስ ማለት ግድ ነው። ጁማአ ፏፏ ነው። ጁማአ ከቀኖቹ ዱበላጩ ቀን ነው። እኛም ደግሞ ቀኑን ደስ የሚል የኢጃዛም የረፍት ቀን ስለሆነ ጁማአ እዚህ ከሚሴ አካባቢ እሁድ ሳይሆን ጁማአ ነው የረፍት ቀንና ልጆቼንም እንደዚህ ዝንጥንጥ አደረኳቸው አጣጥቤ። ያው ጁማአ ሶላት እንትሄዳላችሁ ሲባሉ በጣም ነው ደስ የሚላቸው ከምነግራችሁ በላይ ማለት ነውና ተዘገጃጁ። እዚህ ጋር እንግዲህ እኔ ደግሞ ምሳዬን መስራት ቀጠልኩኝ ማለት ነው። ያው ምሳ መስራት አለብኝ ቶሎ ያው ሰዓቱ ብዙም አልሄድም፣ ቆንጆ ሰዓት ነው እና እኔ ደግሞ ምሰራው ትንሽ ጉንፋንም ስለያዘን ቃጠል የሚያደርግ ነገር ነው። ያው አልጫው ነው እንደ ቅቅል ነገር ውሃ ያለው በቃ መረቁ ተፈትቶ ተጠጥቶ የሚበላ። እንደምታዩ ስጋዋ ትንሽ ናት፣ የግዥ ስጋ ናት። እዚህ ጋር ያያችሁት ደግሞ ዳጣ ነው፣ ሚጥሚጣ ማለት ነው። የምታዩት ቆንጆ ሚጥሚጣ ነው። ነጭ ሽንኩርት አዝማሪ ነው ምናምን ተደርጎ እርጥቡን የተፈጨ ነው። እርጥብ ሚጥሚጣ ማለት ነው። ጣዕሙ እንዴት ደስ እንደሚል ስለሚያቃጥልም ደግሞ ጉንፋን ያበስላል እላችሁ ፈልጌ ነው። እኛውም እዚህ ጋር ነጭ ሽንኩርት ፈጭቼ ፍሪጅ አስገባሁት። ነጭ ሽንኩርት አልቆ ነበረ። ነጭ ሽንኩርት ከተፌ ያው ቀጥቅጬ አስገባሁኝ እና እንደዚሁ ቀለል ያለ ምግብ ነው የምሰራው። ይሄን ከቁላዳ በኋላ ስጋውን ጨምረዋለሁኝ። ከዛ ዘይት ብዙ አላበዛበትም እንዲጣጣ መረቁ እዚህ ጋር ያው ጨምርበታለሁኝ ስጋውን። ከዛ ውሃ ሙቀዋ ጨምሬ ክድን ነው የማደርገው። ያው እንደዚህ ከዳድኛ ያለሁኝ። ያው ምሳችን አልቋል። የምሳው ነገር አለቀ ማለት ነው። ያው ሻወር መግባት አለብኝ። እንግዲህ ተጣጣብ ነው። ያው ተጣጥቤ እንደጨረስኩኝ አጋጣሚ ደግሞ የሆነ ቤት ለኪልኝ ብለውኝ በቃ አሁን ነው ቶሎ አሉኝ። የሆነ ምለካው ቤት ነበር ኮንዶሚኒየም መጅልስ ሶፋ ነው እና አሁን ነው ቶሎ ሲሉኝ በቃ ዛሬ ነገ እያልኩኝ አልሄድኩም ነበር። ሀያሽ ችግር የለውም ብዬ ተነስቼ ከዛ ሜትር የለኝም ነበር ሜትር ከስራ ቦታ ሄጄ አምጥቼ ወደ ኮንዶሚኒየም ልሄድ ነው ማለት ነው። እና ያው ካልተለካም በልኬቱ ልክ አንዳንዴ እናንተ ስትለኩና ሌላ ሰው ሲለካ ይለያያል በነገራችን ላይ እና በደንብ መለካት ስላለበት ቶሎ ደርሼ መምጣት ስላለብኝ እንግዲህ ያው ምሳው ቤት ይጠብቀኛል። በዛ ላይ ጁማአ አደለቀ ነው እና ቶሎ ሂጄ መምጣት አለብኝ እና ከዛ ወደ ኮንዶሚኒየም ሄድኩኝ ማለት ነው ባጃጅ ይዤ። ከዛ በኋላ ያው ኮንዶሚኒየም እንደምታዩት ነው። ኮንዶሚኒየም መኖር ግን እንዴት ነው ተወዳላችሁ? አንዳንድ ሰው ኮንዶሚኒየም መኖር በጣም ይወድ ሰው አለ። ኮንዶሚኒየም ያው ሰውና ሰው አያገናኝም። በቃ አንድ ክላስ ውስጥ ነው በቃ የምታጥቡትም የምትበሉትም የምትጠጡትም
ምንም ብትሉትም እዛው ነው። ግቢ ቤትም ያው ነው። በነገራችን ላይ ግቢ ቤት ያው ማጽዳ ውጭ ነው፣ ውጭ አለው ንፋስ አየር ታያለ። በቃ ውጭ ልዩነት አለው ብቻ ነው ያላቅም። ምን እንጃ ኮንዶሚኒየም የሚወድ ሰው አለ፣ ግቢ ቤት የሚወድ ሰው አለ። ዞሮ ችግር የለውም፣ ሁሉም አንድ ነው። ያው የድሮ ኮንዶሚኒየም ግን ብዙም አይደለም ማለቴ በደንብ ደረጆቹ ምናምን እንደዚህ ጥብቅብቅ ብሎ የተሰሩ ናቸው። አሁን ላይ የሚሰራ አፓርታማና ኮንዶሚኒየም አንደኛ ነው፣ ደስ የሚል ነው። ሁሉም ነገር በቃ ታስቦበት ሰፊ ምናምን ነውና ደስ ይላል። እና ለክቼ ወጣሁኝ። ለማንኛውም ከዛ ወደ ቤቴ ነው ቶሎ የምሄደው፣ ምክንያቱም ቤት ምሳም ሰዓት እየደረሰ ነው። ገና ነው ዙህር አዛን አላለም፣ ግን ያው ሁለተኛው አዛን ብሏል፣ ሶስተኛው ነው የሚቀረው እና እሱ አዛን እስከሚባል ድረስ እኔ ቤቴ እደርሳለሁ። ቤቴ ገባሁላችሁ። ጁማአችን እንግዲህ ይሄን ይመስላል። ዛሬ ጁማአችን እንኳን ብለን ወደ አደራርጌም ብዬ ነው እዚህ ጋር አሁን እንግዲህ ቤቴ ነው እኔ የምሰግደው። ባባም ስላለ እዚቹ ቤቴ ነው ቁጭ ብዬ የምሰግደው እና ለማንኛውም ከምሳ በኋላ ያው ቡና ግድ ነው። ጁማአ ከቀኖች ሁሉ በላጩ ቀን ነው። በጣም ደስ የሚል ቀን ነው። የእረፍትም ቀን ነው። በቃ ደስ ይለኛል። ጁማአ ለምን እንደሆነ አላውቅም። በቃ ጁማአ ቀን በጣም ነው ደስ የሚለኝ። ጁማአ ደግሞ በቃ ከሚሴ ላይ በቃ ስጋ ከየትም ብላችሁ ሳይበላ የሚወርሰው እንደሌለ ታውቃላችሁ። እኔ እንጃ ይኖራል፣ ግን አብዛኛው ሰው ስጋ በመደብ ስለሚሸጥ መግዛት ፍየል መግዛት አይጠበቅበትም እና ሁሉም ሰው በልቶ ነው። ስለዚህ ደግሞ ወደ ቡናችን ነው ምሳችንን በልተን ወደ ቡናችን እንሄዳለን። ቡናችንን እንጠጣለን። ምሳችን ይሄን ይመስላል። መረቅ ነገር ነው የሰራሁት። ቃጠልም ስለሚያደርግ ደግሞ አሪፍ ነው ለጉንፋን ማለት ነው። እና ለጉንፋን በነገራችን ላይ ጉንፋን ሁላችንም ነው ያዝን። ጉንፋን እንዳይመስላችሁ በጣም ኃይለኛው ጉንፋን ነው። እና እኛም እንደዚህ ሰርተን እንግዲህ ቀለል አድርገን እንበላለን። በነገራችን ላይ ቡና እንግዲህ ያው ከምግብ በኋላ ምግባችን ዳይጀስት የሚያደርግልን ቡና ነው። እዚህ ጋር ደግሞ ኪሊቶ ነበር። ኪሊቶ ሰርቼ ነው። እሱን አሰራር ደግሞ ሌላ ጊዜ እናየዋለን አብረን። እናንተ እንዴት እንደምትሰሩ አላውቅም። እኔና የተሰራራ ሳያቻለሁ። እኔ ብዙ ሳይፈላ ነው ኪሊቶ የምወደው። ለማንኛውም ቡናችንን ጠጣን። የዛሬ ውሎ ይህን ይመስላል። ባይ